በድጋሚ ላስተዋውቃቸውና ለአድማጮቻችን ወደ ዋናዎቹ ርዕሰ ጉዳዮቻችን እንገባለን። አሜሪካዊው ሐኪም በፍቅር ለወደቁላት ኢትዮጵያ ወደ ብሩ ቸኮል ጓረ አሜሪካዊው ሐኪም በፍቅር ለወደቁላት ኢትዮጵያ $1.5 ሚሊዮን ሊያሰባስቡ ነው ተባለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንግስታዊ ተቋም ላይ ቅሬታዋን ገለጸች። በጉጉት ሲጠበቅ የነበረው ቲያትር ከረጅም ጊዜ መጓተት በኋላ በቀይ ምንጣፍ ስነ ስርዓት በልዩ ሁኔታ ሊመረቅ ነው መባሉ በቅርቡ ህይወቱ ያለፈው ታዋቂው የእግር ኳስ ተጫዋች አሰግድ ተስፋዬን የተመለከቱና ያልተነገሩ ዝርዝር ጉዳዮችን በሁሉ አዲስ ተሰማላችሁ ብለናል። አሁን ከአሜሪካዊው ሐኪም እንጀምር እና ከኢትዮጵያ ጋር ስላላችሁ የፍቅር ግንኙነት እና ስለሚያሰባስቡት ብር ስለ ፍቅር ግንኙነት እሺ እኒ ሰው በፍቅር የወደቁት ከኢትዮጵያ ጋር ብቻቸውን አይደለም ሌሎችንም ሰዎች ጭምር ከኢትዮጵያ ጋር በፍቅር እንዲወድቁ አድርገዋቸዋል። ዶክተር ሪኮርድስ ይባላሉ። ዶክተር ሪኮርድስ ካናዳም ይኖራሉ። ኢትዮጵያ ውስጥም የተለያዩ ስራዎችን ይሰራሉ። በተለይ ከዚህ ከጀርባ አጥንት ጋር በተገናኘ የተለያዩ ህክምናዎችን ይሰራሉና በሚሰሩበት ሰዓት በተለይ ልጆቹ ህክምናውን የሚሰጧቸው ልጆች ወላጅ አልባ ከሆኑ የሚያሳድጋቸው ከሌለ ድጋፎችን ያደርጉላቸዋል፣ እርዳታዎችን ያደርጉላቸዋል። እንደውም አንዳንዶቹን ወደ ሚኖሩበት ካናዳ እስከ መውሰድ ነበር የደረሱት ዶክተር ሪኮርድስ እንግዲህ ለምሳሌ መስፍን ደረጀ የተባሉ ኢትዮጵያዊ የሆኑ ልጆችን ወደ ውጪ ወስደው አሳድገዋል፣ እያሳደጉም ይገኛሉ። እንደው መስፍን የተባለው ልጃቸው እሱ ለኛ ያደረገልን ውለታ በመንድነው የምንከፍለው ሲል ነው የሚናገረው ለግሎባል ኒውስ፣ ለካናዳው ሚዲያ፣ ለካናዳው መገናኛ ብዙሃን ግሎባል ኒውስ ማለት ነው። እንግዲህ የተለያዩ ሰዎችን በሚያክሙበት ሰዓት ነው በዋናነት እነዚህ ልጆች ወስደው የማሳከም ብቻ ሳይሆን የማከም ብቻ ሳይሆን የመርዳትም ስራ ውስጥ የሚገቡት ማለት ነው። በተለይ ኢትዮጵያ ውስጥ ከዚህ ከጀርባ አጥንት ጋር በተገናኘ የተለያዩ ህመሞች እንዳሉና እነዚህን ህመሞች ለመፍታት ደግሞ የሳቸው ነገር እንደሚያስፈልግ ግሎባል ኒውስ ይጽፋል። እንዲሁም ወደ 3000 አካባቢ ህመም ያለባቸውን ሰዎች እንደተመለከቱ ይገልጻሉ። በተለይ ከዚህ ከህክምናው በዚህ ጉዳይ ላይ ስፔሻላይዝ ያደረጉ ሰዎች እጥረት መኖሩም እንደ አንድ ችግር እንደሚነሳ ነው እንግዲህ የሚገልጹት። ዶክተር ሆድስ እንግዲህ ከመሰጧቸውና ለኢትዮጵያም እንዲሁ ሌላ ፍቅር እንዲያደርባቸው ካደረጓቸው ሰዎች መካከል ጌሪ ሴጋል የተባሉ የቫንኩቨር ካናዳ ነጋዴ ይገኛሉ። ባለፉት 10 አመታት እንግዲህ እሱን ባላገኝ ኖሮ ምኖር አይመስለኝም ነበር ይላሉ። በነገራችን ላይ 2007 ለኒህ ነጋዴ ለሴጋል ማለት ነው ልጃቸውና እሳቸው ወደ ኢትዮጵያ መጥተው ነበርና ከእሳቸውም ጋር በተገናኘ የተለያዩ ስራዎችን ሰርተውላቸዋል። እንደውም እሳቸው ከመጡ በኋላ እኒ ነጋዴ አንድ ተስፋ የሚባል ልጅ ረድተዋል። ተስፋዬ ማስቲካዎችን የሚሸጥ ልጅ ነበረ እና እሱ እንዲረዳ አድርገዋል። እኒ ሰው ለእሳቸውም ከፍተኛ የህክምና ስራ ሰርተውላቸው ህይወታቸው እንዲለወጥ አድርገዋቸዋል። ከዛ በኋላ ነው እንግዲህ ከልጃቸው ጋር በመሆን ወደ ኢትዮጵያ ለመምጣት የፈለጉት። ዶክተር ሆድስና እኒህ ሴጋል የተባሉት ሰው ወደ ቫንኩቨር በመሄድ እንግዲህ አሁን በቅርቡ ከፍተኛ የገንዘብ ስብሰባ ለማድረግ ጥረት ያደርጋሉ ማለት ነው። 2012 ላይ በነገራችን ላይ ቫንኩቨር ውስጥ ወደ $1 ሚሊዮን አካባቢ ሰብስበው ነበር። $1 ሚሊዮን ከሰበሰቡ በኋላ ግን ለተለያዩ ሐኪሞችን ለማሰልጠን የተለያዩ እቃዎችን ለመግዛት እንዲሁም ደግሞ የተለያዩ ጤና ጣቢያዎች ላይ አንዳንድ ነገሮችን ለማስተካከል ተጠቅመውበታል። ስለዚህ ያ ገንዘብ እያለቀ ስለሆነ አሁን በዛሬው ዕለት ዛሬ ምሽት አካባቢ ቫንኩቨር ኮንቬንሽን ሴንተር በተሰኘ ቦታ ላይ በተሰኘ ማዕከል ላይ የገንዘብ ማሰባሰብ ስራ ይሰራሉ። ወደ $1.5 ሚሊዮን አካባቢ ለማሰባሰብ ጥረት ያደርጋሉ ማለት ነው ነጋዴው ሴጋልና ዶክተር ሆድስ ማለት ነው። ስለዚህ በኢትዮጵያ ውስጥ የህክምና ስራዎችን በመስራት እንዲሁም ኢትዮጵያውያንን በማሳደግ ከዛ ውጪ ሌሎች ካናዳውያን ሌሎች ሰዎች በኢትዮጵያ ውስጥ መጥተው እርዳታዎችን እንዲያደርጉ እንዲሁም እስከ $1.5 ሚሊዮን አካባቢ ለመርዳት እና ለመሰብሰብ ጥረት ያደረጉ የሚገኙት ሌሎችን እየመሰጡ ያሉት ዶክተር ሪክ ሆድስ ናቸው ማለት ነው።
እናመሰግናለን ዶክተሩን። እሺ ወደ ተከታዩ ሲል ግን አሁን ስቲቨን ሲጋል ነው መሰለ ተመረጠ እንዴ? እሺ መልካም። ለማንኛውም ወደ ቀጣዩ ወሬያችን እንሻገር። በቅርቡ ህይወቱ ያለፈው ታዋቂው የእግር ኳስ ተጫዋች አሰግድ ተስፋዬን የተመለከቱና ያልተነገሩ ዝርዝር ጉዳዮችን በሁሉ አዲስ ዛሬ ይነገራሉ ብለናል። እነዛ ዝርዝር ጉዳዮች ምንድናቸው? ስዩሜ። እሺ እንግዲህ ያው እንደምናስተውሰው አሰግድን እንግዲህ በድንገት ማጣታችን የሚታወስ ነው እና አንዳንድ ነገሮችን በተለይ ከስልጠናው ጋር ከታዳጊ ፕሮጀክቱ ስልጠና ጋርና ከአንዳንድ ነገሮች ጋር በተገናኙ እንደዚሁም ደግሞ በእለቱ የነበሩ ነገሮች በኋላ ላይ ያገኘናቸው መረጃዎች ነው ለአድማጮቻችን እንግዲህ የምንሰጠው ማለት ነው። በነገራችን ላይ አሴጋ ጋር ከሚሰለጥኑ 250 ታዳጊ ህጻናቶች መካከል ማለት ነው የታዋቂ ሰዎችና የዝነኛ ግለሰቦች ልጆች አሉ እዚህ ማለት ነው እና ከነሱ መካከል ስንጠቅስ ማለት ነው አንዳንዶቹን ለምሳሌ አሁን የዓለም ጤና ድርጅት ፕሬዝዳንት ሆኖ የተመረጡት የዶክተር ቴድሮስ አድሃኖም ልጅ እንደዚሁም የአትሌት ገብረእግዚአብሔር ገብረማርያም ልጅ እንደዚሁም የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት የሆኑት የጁነዲን ባሻና የሌሎችም የታዋቂ ኢትዮጵያውያን ልጆችም ጭምር እዚህ ፕሮጀክት ውስጥ እንደሚሰለጥኑ ያገኘነው መረጃ ይጠቁማል። ከአትሌቶች በነገራችን ላይ በጣም የቅርብ ጓደኛው ገብረእግዚአብሔር ገብረማርያም ነው። ከሌላው ደግሞ ከሁለት ወር በፊት ህይወቱ ከማልፉ ከሁለት ወር በፊት ማለት ነው ከአንድ የቀድሞ የእግር ኳስ ተጫዋች ከታረቀኝ ጋር ማለት ነው የቀድሞ የቅዱስ ጊዮርጊስ የተከላካይ ክፍል ተጫዋች ነበር። እንዲያውም በቅጽል ስሙ ታሬ ሸርተቱ በሚልም ይታወቃልና ተገናኝተው ሲያወሩ ማለት ነው እንደነገረን እንዳረጋገጠልንም ከሆነ ማለት ነው ታሬ ስንጠይቀው ልቤን ይወጋኛል ብሎት ልቤን ይወጋኝ ነበር እና ቼክ አድርጌ መጣሁኝ እንዳለውና ነገር ግን ሐኪሞች ነጻነህ እንዳሉት ማለት ነው ምርመራው ሂደት ያሳየው ግን ነጻነህ ብለውኛልና እንደ ትንሽ ወጋ አድርጎ የነበረ እዚህ ጋር ብሎ ነግሮ የነበረ ብሎ እንግዲህ በእለቱ ከተፈጠረው ነገር ጋር ትንሽ የመገናኘቱ ነገር ስንመለከተው ነውና ከሁለት ወር በፊት ትንሽ ምልክት አይቶ እንደነበረ ነው የተናገረው። ነገር ግን ያው በእለቱ እንደ በስፍራው የነበሩት እንደተናገሩት ማለት ነው የጤና ቡድን አባላቱ ኳስ ተጫዋቾች ፊት ለፊት አንደኛው ማለት ነው እሱ አሰግድ አንዳንዱ ሰው ሳሙናን ሸራቱቱ እንዲወደቀው እንደዚህ መታጠቢያ ክፍል ሲባል ማለት ነው እንደዚህ መሰላችሁ ሰዎች እንደነበሩ ይታወቃል። ግን በኖርማል እየታጠበ ያለ ፊት ለፊት ከፍትም ስለነበር ስለሚታይ ማለት ነው በሸርተት ያለ በራሱ ጊዜ ማለት ነው ቀስ ቀስ ያለ እንደወረደና ከዛ በመደናገጥ ወይኔ አሴ በማለት በቅፋቸው አድርገውት ከዛ አረፋ እንደመድፈቅ አድርጎ ያው አያት ሆስፒታል ከመድረሱ በፊት አንገቱን ሰበር እንዳደረገ ነው ያገኘነው መረጃ የሚጠቁመው። ስለዚህ በተለይ አሁን ከሁለት ወር በፊት የነበረው ነገር ግን ትንሽ ያው ተደጋጋሚ ህክምናዎች ቢኖሩ እንዴት ነው የሚያስብል ነገር ነው። እንደዚሁም ሌላው መረጃ ደግሞ ስንመለከት ለምሳሌ በተለያዩ ጊዜያቶች ለጤና ቡድን አሁን ከጤና ቡድን አባል ነበራቸው የጤና ቡድን የመሰረቱት ነበር ሻላ የጤና ቡድን መስርቷል ራሱን የመሰረተው ደብረዘይት ይጫወቱ እንደነበረም ነው በየአመቱ የሚደረግ ውድድር እንዳለ ይታወቃል እና መስራቹ እሱ እንደሆነ ነው እንግዲህ የቅርብ ሰዎቹ የጠቆሙን። ከዛ ውጪ ግን በባለፈው ቅዳሜ ሁሌ በሚጫወቱበት የጊዮርጊስ ልምምድ በሚሰራበት ሜዳ ማለት ነው ታላላቅ ተጫዋቾች አብረው እንደዚሁም ታላላቅ ሰዎችም ጭምር አብረው ነው የተጫዋቾች ለምሳሌ አንዋር ሲራጅ አሸናፊ በጋሻው ዘሪሁን ሸንገታና ሌሎችም ታላላቅ ሰዎችም ባለሀብቶችም ጭምር አብረው ይጫወታሉ እና ለረጅም ኢቭን ከ15 አመት በላይ ነው እንግዲህ አብረው ይሄንን ጨዋታ ሲያደርጉ እንደነበረ የሰማነው። እንደ መጨረሻ ግን ምናልባት በ6 አመቱ ማለት ነው በድሬዳዋ ስቴዲየም ይሄ 10ኛው አፍሪካ ዋንጫ ላይ ማለት ነው ድሬዳዋ ስቴዲየም ላይ ተከናውኖ በነበረው ውስጥ 4 ቡድኖች ድሬዳዋ ላይ መጫወታቸው ይታወሳል። 4 አዲስ አበባ 4 ድሬዳዋ ከአራቱ ቡድኖች ውስጥ የአንደኛውን ቡድን
ስም ይዞ ፊትለፊት ላይ ማለት ነው በህፃንነቱ ፊትለፊት ላይ ይዞ የወጣው አሰግድ ነበረ እንደው ያችንም ለመጠቆም ነው እና ታሬ በተለይ ሲነግረን ማለት ነው የዚህ የልብ ህመም ህክምናው በተገናኘ ማለት ነው ዳው የአንድን የሌላም የተጫዋችን ስም ጠቅሶ ማለት ነው የሱን ቤተሰብን አንድ ሰውን አንስቶም እንደዚሁ ለምሳሌ እንደ የልብ ህመም ታማሚ እንደሆነ እየታወቀ የዛ ግለሰብ ልጅ ማለት ነው ግን በተደጋጋሚ ጊዜ በኋላ ላይ ህይወቱ አልፏል ግን እንደዚህ በአጋጣሚዎች ደግሞ አንድ የልብ የምትባልና እንደገና ተደጋጋሚ ሄደህም ደግሞ የልብ የምትባልበት አጋጣሚ ምናልባት የህክምና ባለሙያዎች በዚህ ላይ ሊረዱን ይችላሉ አጋጣሚ ፊልም ይችላል ዛሬ እንጂ ምንድነው እዛ ላይ የሚያጋጥመው አንድ ጊዜ በወዲያ በፍጥነት ያስሜት ካልተሰማህ አንድ የህክምና ባለሙያ ሲነግሩ ማለት ካልተሰማህ ሄደህ በተሰማህ አጋጣሚ ቼክ ማድረግ እንጂ ምናልባት ከተረጋጋህ በኋላ ስትሄድ ያ ነገር ላይ ይገኝ ይችላልና የዚህ ምክንያት ሊሆን ይችላል ብለውናል አጠቃላይ እንግዲህ ያለው ነገር ይመስላል መልካም አድማጮቻችን ሌሎችም አዳዲስ ነገሮች አሉ ያልተደመጡ እነሱን እናስደምጣችኋለን በቀጣይነት አሁን መልእክቶችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንግስታዊው ተቋም ላይ ቅሬታዋን ገለጸች ይላል ስዩሜ እንግዲህ ዛሬ አንድ ፕሮግራም ነበር በአዲስ አበባ ዩኒቨርሲቲ የስነ ልሳናት ጥንታዊያት መዛግብት ጥናት ትምህርት ክፍል 13ኛ አመቱን የመስረታ በዓሉ ምክንያት በማድረግ ማለት ነው የተለያዩ የፓናል ውይይቶችም ጭምር አዘጋጅቶ ነበር በዚህ ፕሮግራም ላይ እንግዲህ የተለያዩ ነገሮች ተነስተዋል ጥናታዊ ጽፎችም ቀርበው ነበር እና ከጥናታዊ ጽፎቹ በኋላ በተደረጉ ውይይቶችና አንዳንድ ጉዳዮች ላይም ጭምር በተለይ ቤተ ክህነት ቅሬታዋን በይፋ ነው የገለጸችው በእለቱ በነገራችን ላይ የፓትርያርኩ ተወካይ ንብረእድ ኤልያስና እንደዚሁም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃና የቅርስ መምሪያ ኃላፊ ነበሩ የኃላፊው መጋቤ ሰላም ሰለሞን ታልቻ ነበሩና ሀሳባቸውን ሰጥቷል ሀሳባቸውን ከሰጠባቸው ነጥቦች መካከል አንደኛው በተለይ ይሄ ጥናትና ምርምር የሚከናወንባቸው በነገራችን ላይ ከ200,000 በላይ በብራና ጽሁፍ የተጻፉ ስራዎች አሉ በአገሪቱ እንደዚህ 50,000 ደግሞ በውጭ ሀገራት ነው የሚገኙ ተመዝብረውና እና ከዚህ ከትብብር ጋር በተገናኘ ነው አብረን እንዳንሰራ የሆነ አንዳንድ ምክንያቶች አሉ ከነዚህ ውስጥ መካከል የአዲስ አበባ ዩኒቨርሲቲ ለድጋፍ ደብዳቤ ለሚጽፍላቸው አካላት ለውጭ ዜጎች ይጽፋል እነሱኛም ተቀበልና አስተናግዳለን ነገር ግን ከሰሩ በኋላ ውጤታቸው ፐብሊሽ ሲደረግ በጣም የማይገናኝ ስራዎችን ውጤቶችን በአለም አቀፍ ፐብሊሽ በሚደረጉ ስራዎች ላይ ማውጣት እንደዚሁ ደግሞ ጎን ለጎን ደግሞ ለሌላ አካል አሳልፎ መስጠት ጥናታዊ ጽሁፍን እንደዚሁም ደግሞ ጥናት ካደረጉ በኋላ በስፍራው የሚገኙ ቀሳውስትን የሚሆን ሌሎች አካላትን ደግሞ አግባብቶ ጥናት ያደረጉበትን መረጃ ዶክመንቱን ማለት ነው መዛግብቱን አግባብቶ ለመውሰድ ሙከራ ማድረግ ነገሮች ተከናውኗል አንዳንዶቹ ጋር ለምሳሌ በሳምንቱ እንደማይገኙ ጥናት ያደረጉባቸው መዛግብቶች ማለት ነው በሳምንቱ እንኳን እንደማይገኙ ጭምር ነው የተነገረውና ስለዚህ እዚህ ላይ በጣም ቅሬታ አለን የሚል ሐሳባቸውን ተሰጥቷል ከዛ ውጪ ደግሞ ከታሪክ ትምህርት ጋር በተገናኘ ነው በዋናነት ሌላ ቅሬታ የተነሳበት የአዲስ አበባ ዩኒቨርሲቲ የታሪክ ትምህርትን መዝጋቱ ይታወቃል ይሄ ግን አንድ ሀገር ታሪክን ዘግቶ ስለ ቅርስ ጥናትና ቱሪዝም ማሰብ አግባብ አይደለም በማለት ይሄ እንዳጠቃላይ በተለይ ዩኒቨርሲቲውን ነው ሐሳብ የሰጡበት መዝጋቱ አግባብ አይደለም ታሪክን ብዙ ነገሮችን ለማስተማር አገር ገጽታ ግንባታም ጭምር ለማድረግ ይሄ የታሪክ ዘርፉ ዋነኛ ነውና መዝጋቱ አግባብ አይደለም ይሄን ጥናት ማድረጉ ይሄ ዲፓርትመንት መከፈቱ አሁን ያለው ማለት ነው ምን ይጠቅመዋል ይሄ ዲፓርትመንት ታሪክ ዲፓርትመንት ተዘግቶ አሁን ያለው ዲፓርትመንት ብዙም አይጠቅማችሁም የሚል አይነት ሐሳብ ነው የተሰጠበትና ክፈቱት የሚል ነገርም አንድምታ ያለው ይመስላል ከዚህ ውጪ ደግሞ ንብረእድ ኤልያስ የተናገሩት የፓትርያርኩ ተወካይ ማለት ነው ከፊደላቱ ጋር ተገናኘ ነው ኢትዮጵያ እንግዲህ 33 ፊደላት እንዳሉ ይታወቃል የግዕዝ ፊደላት ማለት ነው በተለምዶ የአማርኛ ፊደላት የምንላቸው ነገር ግን አንዳንድ ቦታዎች ላይ ማለት ነው ሞክሼ ሆሄያትን ቅነሳዎችን እንዳሉባቸው ይታወቃል ለምሳሌ 23 ነውና አንዱ ብቻ ይበቃናል የሚሉ አስተሳሰብ ነገር ግን ይሄ አግባብ አይደለም ምክንያቱም ሶስቱ ሃዎች የየራሳቸው
ትርጓሜ እንዳላቸው በድምጽ ባገባብ በትርጓሜም ጭምር ባገባብና በፍቺ የራሱ ከድምጸት አንፃርም የራሱ ትርጓሜ ስላለው አግባብ አይደለም ብሏል። ስለዚህ ምርምር ስታደርጉ እነዚህን ቃላቶቹን ካጠፋችኋቸው ካሁኑ ካላሳወቃችሁ ለተማሪው ምን ይጠቅማል? ሲመራመረው እነዛን ቃላቶች ሳያውቃቸው ሲመራመረው አያውቀውምና በደንብ አስቡባቸው እነዚህን ቃላትን ጭምር ብለዋልና ሰዓት ስለሄደ ነው ጠቅለል ስናደርገው እዚህ ላይ እናቆማለን። ምናልባት ሰፋ አድርገን በማስተዋወሻችን ላይ የምንመለስበት ይመስለኛል። መልካም ለማንኛውም አድማጮቻችን የዕለተ ሐሙስ አዳዲስ ነገሮቻችንን አቅርበን በዚሁ ተሰናብተን ለብስራት 12ቶቹን